ተመልካቾች ሐረር መልከ ብዙ ናት። ቀደም ሲል የእደ ጥበብ ሙያ የሆነው ውዱ ኮፍያ ስንመለከት ተገርመን ሊሆን ይችላል። በእርግጥ ሐረር ከተማ ብዙ አስደናቂ ታሪኮችና የህይወት መንገዶች አሏት። ይህ የተለየ የእደ ጥበብ ስራ ግን የበለጠ ያጓጓል። ሜሮን ንጉስ ጉዳዩ ታስመለክተናለች። እንዴት ናችሁ? ዛሬ የማሳያችሁ አይቼው ዋጋውን ሰምቼ እኔ በጣም የተደነቅኩበት እንዴ ያልኩበትን ጉዳይ ነው። እንደየአካባቢው ሰዎች ለሚወዱት ሰው ለሚያከብሩት ሰው የሚያቀርቡት የተከበረ ምግብ የሚሰጡት የተከበረ ስጦታ አለ። ዋጋ ከፍለውበት ጊዜያቸውን፣ ጉልበታቸውን፣ አቅማቸውን፣ ዕውቀታቸውን አፍስሰውበት የሚሰጡት ሰርተው ዋጋ ለሚሰጡት ሰው የሚሰጡት እንደ ስጦታ የሚያበረክቱት ብዙ ስጦታ አለ። ከዛ መካከል የሆነውን አንዱን ነው የማሳያችሁ። ኑ የተለያየ ዲዛይን ያላቸው እንደምታዩት። ታዲያ እነዚህ ዲዛይኖች ምክንያት አላቸው። የሚሰጡት ለማን እንደሆነ ይለያል እና የሚሰጡበት ቀንና የበዓላት የተለያዩ ጉዳዮች አሏቸው። ስለዚህ ዛሬ እዚህ የሌለው እኔ የማሳያችሁ ደግሞ አንድ ስፌት አለ። ሀማትሞት ይባላል። ለአማች የሚሰጥ ስፌት ነው። በጣም ውድ ነው። ስለዚህ እዚህ የሌለበት ምክንያት ምንድነው? ስጠይቅ የተነገረኝ እነዚህ የምታዩቸው ዲዛይኖች በሙሉ አካቶ የያዘ ነው። ሀማትሞት እንዴት ይሰራል፣ ምን ያህል ጊዜ ይወስዳል፣ ምን አይነት ነው፣ መጨረሻውስ ምን ይመስላል የሚለውን ደግሞ አሳያችኋለሁ። እነዚህ ግን ለምሳሌ ጎብኚዎች እነዚህን ስፌቶች ማየት ምንድነው ብሎ ለመረዳት በቀላሉ በዚህ መልኩ ተዘጋጅተው ተቀምጠዋል። ለምሳሌ የዲዛይኑ አይነት እዚህ ታያላችሁ። ስሙ አለ። ቆንጆ ማብራሪያ፣ አጠር ያለ ማብራሪያ አለው። ይሄ ስፌት ለምሳሌ ቢጢሳ ይባላል። ራሱን ችሎ እንዲሁም ከሌሎች ዲዛይኖች ጋር በመደባለቅ ሳህን፣ ሳጋሪ፣ ፊጃን ጋር ጉፍታ ሙዳይ ስፌቶች ላይ ይሰራል ይላል። በጣም ነው የሚያምሩት። መቅናቲ ይላል ይሄኛው ደግሞ። ይሁት ዲዛይኑን አያምር? ራሱን ችሎ ሁሉም ስፌቶች ላይ ይገባል። ራሱን ችሎ እንግዲህ በዚሁ ሙያ እየተማርኩ ነው። በጣም ነው የወደድኩት። ስለዚህ ሀማትሞት የሚባለውን ስፌት እንዴት እንደሚሰራ እናያለን። አብራችሁ ሆኑ። እንተዋወቅ እስኪ። ስሜ ግዝማን ኢብራሂም ይባላል። ይሄ ሙዚየም ውስጥ አስጎብኝ ነኝ። በጎኑ ደግሞ ይሄንን እየሰፋሁኝ አስጎብኝም ባለሙያም ነሽ። በጣም ጥሩ። ግዝማን ያልሽ? አዎ። ምን ማለት ነው? ምኞት ማለት ነው። ምኞት። በጣም ነው የሚያምረው። ሽክራን፣ አመሰግናለሁ። ትርጉሙም በጣም ደስ ይላል። የባህል ማዕከሉ ጋር ዞር ዞር ብያይቻለሁኝ። የተለያዩ የስፌት ዲዛይኖች አሉና እጅሽ ላይ ያልሽው የስፌት አይነት ዲዛይን ሀማትሞት እንደሚባል ሰምቻለሁ። እስኪ ስለሱ ትንሽ ንገሪኝ። እሺ፣ ይሄ ሀማትሞት ይባላል። ሀማት ሞት ማለት ስፌት ማለት ነው። ስፌት ነው። ሀማት አማርኛውን አይደለም። አዎ፣ ሞት ስፌት ነው። ሀማት ማለት አማች ማለት ነው። ሀማት ሞት ይባላል። ለአማች የሚሰጥ ነው። ይሄኛው አሁን ተሰፍቶ በድሮ ዘመን ማለት ነው። ልጅቷ ሰፍታ አንድ አመት ያህል እናቷ ናት የሱ እናት ትንከባከባታለች። ምግብ አትሰራም። ጎረቤቱም ከሆኑ ሌላ ቦታም ከሆነ 3 ጊዜም ምሳም ቁርስም እራትም ሁሉም ነገር እሷ ታመጣላታለች። የሱ እናት ማለት ነው። ለዛ ይሄን ቁጭ ብላ ሰርታ ትሰጣታለች። በድሮ ጊዜ በዛን ጊዜ የተጀመረው እንደዚህ ነው። በአሁን ጊዜ ግን የሚቸገርበት የሷ እናት ማለት ነው። በአሁን ጊዜ የለም፣ ሰፍቶ የሚሰጥ የለም። ለዛ አሁን እናትየዋ ገዝታ ትሰጣለች ማለት ነው። ጊፍት ሳትወልድ በፊት ያ ምግብ ከድና የምታመጣውም ቀረ። ራሷ ነው የምትሰራው። ሙሽራ ሆና ሙሽራዋን ስጨርስ 7 ቀን ወይ ሃኒሞል ምናምን ሄዳ ስትመጣ በቃ ቀጥታ ገብታ ኩሽናዋ ትገባለች። ለዛ በቃ በአሁኑ ጊዜም ስለሌለ እናት ተቸግራ ሳትወልድ በፊት ትሰጣለች ማለት ነው። ስፌቱ በጣም ቆንጆ ከሆነ እስከ 70 ሺህ ብር ገዝታ
እናቴዋ 70 ሺህ ብር ገዝታ እኔ እኮ አሁን እሱ ነው ትሸጣለች። ስፌቱ እንደምታየው ብዙ ቆንጆም ካልሆነ ደግሞ ትንሽ ቀነስ ይላል ማለት ነው። አዎ አሁን ዋጋው ነው ያስገረመኝ። ለምንድን ነው ዋጋው ይሄ ሆነው? ረጅም ጊዜ ስለሚወስድ ነው የሚሰራበት የምንጠቀመው ግብአት ውድ ስለሆነ ነው። እስኪ ይሄንን ነገር በድሮ ዘመን ሁሉም ቤት ከሄድሽ ገበያ ላይ መግዛት ትችያለሽ። አሁን በአሁን ጊዜ ደግሞ ገበያ ላይ አታገኙም። ይሄንን አሁን ቀለማት እነኚህ ቀይ አለ፣ አረንጓዴ አለ፣ ቢጫ አለ፣ ነጭ አለ። ይሄ ነጩን ነው እንደዚህ የምትቀይር ወደዚህ ተነክሮ። አዎ ተነክሮ ማለት ነው። ግን በድሮ ዘመን በየቤቱ ገዛለው ብቲ ራሱ በርካሽ ዋጋ ይገዛል። ማቴሪያሉም አይገኝም። አሁን ይሰፋለው የሚል ሰው ራሱ ነክሮ ነው ራሱ አዘጋጅቶ ነው የሚሰፋው እንጂ ገበያ ላይ አታገኝ። ገበያ ላይ የሚሰራ ሰው ስለጠፋ ዘመናዊ ነገር መግዛት ስለተለመደ ሰው ሌላ ጉዳይ ላይ ቢዚ ስለሆነ ስለማይሰራ ገበያ ላይ ስለሌለ ውድ ሆነ። የለም ሰውን መያዝ አትችይም። 1 2 3 4 ብለሽ ነው ሀረር ውስጥ ራሱ ቆጥረሽ ነው ይሄን የሚሰፉት እንጂ በአሁን ጊዜ ብዙ የሚሰፋ ሰው የለም። ግዝማን ይሄንን ስፌት ሰርተሽ ለመጨረስ ምን ያህል ጊዜ ወስድብሻል? አሁን ወር ከ15 ቀን ነው በቃ ለመጨረስ ትንሽ ነው የቀረኝ። 2 ፍሬ ነው የሚሰጠው። አንድ ቤት እንደዚህ ያለ እንደዚህ ይሄን የሚያክል አንድ ቤት አለ። አንድ ቤት እሰፋለሁ፣ አንድ እዚህ ሙዚየም ቁጭ ብዬ እሰፋለሁ። ሁለቱንም አንድ ላይ ጨርሳለሁ። 2 ወር ውስጥ ጨርሳለሁ። ስራም ስላለ ማለት ነው የሚጎበኝ ሰውም ስለሚመጣ ነው እንጂ ቤት ቁጭ ካልኩኝ በአንድ ወር ጨርሳለሁ። አሁን ይሄ ዲዛይን ሁሉም ዲዛይን ስም አለው። በሐረሪ ይሄ ሞት ማለት ነው ስፌቱ ማለት ነው ዲዛይን 35 ዲዛይን አለ። ከ35 ዲዛይን ሁሉንም ስም አለው። ሁሉንም የተለያየ ነው። ማንንም አያውቀውም ሐረሪዎች እንጂ ሌላ ሰው እንደዚህ አይነት ሆኖ ዳቦ የሚቀመጥበት እንጀራ የሚቀመጥበት እንደዚህ በቃ አለ የሚሰፋ አለ። ግን ዲዛይኑ የለም እኛ ጋር እንጂ ሌላ ቦታ አይገኝም። አንድ ስፌት ላይ አሁን ለምሳሌ 12 13 ታስገቢያለሽ። ግን ያለን እንትን 35 ነው አልኩሽ ዲዛይኖቹ። የፈለክሽውን ያ 35 ውስጥ የፈለክሽውን መርጠሽ ታስገቢያለሽ። ለምሳሌ ዘቢዳ ቡሩቅ ይባላል፣ መሐመድ አሊ ይባላል፣ ሂናጭ ይባላል፣ አዱርኢን ይባላል። አዱርኢን ማለት የድመት አይን ማለት ነው። እሺ እቺ አሁን ለምሳሌ እቺ አዱርኢን ናት። አዎ ሁሉም ስም አለው። መርጠሽ 13 14 ዲዛይን ታስገቢያለሽ የፈለግሽው። ለምሳሌ በዚህ ሰዓት በዚህ ጊዜ እንደዚህ አይነት ስፌቶች ቶሎ እየተሰሩ አይደለም ብለሽኛል። የዘንድሮ ሙሽሮች ምንድነው የሚያደርጉት? ይገዛሉ። አለመግዛት ግን አይችሉም። አይቻልም። ካልሰጠች በቃ እንዴት ይባላል? ባህሉን እንትን አለች፣ አባላሸች፣ አፈረሰች ይባላል። አንድ ሐረሪና ሐረሪ ከተጋቡ ግዴታ ነው ያን ስፌት ወስዳ ቤቷ መሄድ አለበት። ያ ቤተሰብ እንደ በቃ ማለት ባህሉን ለምንድን ነው ያልተጠቀምሽው ብሎ እንትን ይላታል፣ ይወቅሷታል። ለዛ እስከ 200 ሺህ ብር እስከ 300 ሺህ ብር እስከሚጠጋ ድረስ ገዝታ ትወስዳለች ቤቷ ማለት ነው። እናትየዋ ትቸገራለች ማለት ነው። ብዙ አለን ሳህን ሰጋሪ ፊጃን ጋር ብዙ ሱም ያለው በጣም ቆንጆ ናቸው። ይሄንን ሳየው አሁን ብዙ ቀለም ያለው ስራ ነው። እዚህም እንደማየው ከሆነ የነከርሻቸው በቀለም የነከርሻቸው የተለያዩ አይነት እንትኖች አሉ፣ ቀለሞች አሉ። ምንድነው የሚባሉት ስማቸው? ምንድነው የምትጠቀሚው? አሁን ለምሳሌ ይሄኛው አገርገራ ነው ስሙ። አገርገራ ማለት አገርገራ ይሄኛውን ቀለም የፈለኩትን ቀይ፣ አረንጓዴ፣ ቢጫ አለን። እሱንም ሶስቱንም እነክራለሁ ቤቴ መጀመሪያ አዘጋጃለሁ። ይሄንም ይሰነጠቃል። ሰንጥቀሽው ነው እንደዚህ ሰንጥቀሽው አንድ ለዚህ ስፌት የሚበቃሽ ያህል ሰንጥቀሽ ከዛ በኋላ ታደርጊያለሽ። ቀለሙን ትነክሪያለሽ፣ ለብቻ ትነክሪያለሽ። ጥቁርም አለን የምትፈልጊው። አዎ 5 ከለር ብቻ ነው የሚያስፈልገን። ቀይ ያልኩሽ፣ አረንጓዴ፣ ቢጫ፣ ጥቁር እና ነጭ አንድ ላይ 5 ሆኖ ማለት ነው። 5 ከለር ነው የሚያስፈልገን። ሁለተኛ ደግሞ ሚግር ይባላል በእኛ። ይሄንን እነኛ ያስፈልጉሻል። ይሄ ደግሞ ቀርማ ነው የሚባለው። ይሄ ቀርማውም ይበቅላል፣ ተበቅሎ ይመጣል። ከዛ በኋላ መጀመሪያ ሲመጣ እንደዚህ ነው፣ ነጭ ነው። እንደዚህ በምትፈልጊው ከለር
እንትን ታደርጊያለሽ፣ ነክረሹ ትጠቀሚያለሽ ማለት ነው። የስፌት ትምህርት ቤት አለ ወይስ እናቶች ለልጆቻቸው ነው የሚያስተምሩት? እኔ አሁን ለምሳሌ በእናቴ ነው የተማርኩት። በልጅነቴ እናቴ ነው ያስተማረችኝ። ልክ እንደ ሀማትሞት ለሌላ ሰው የሚሰጥ የስጦታ አይነት አለ በስፌት? በስፌት ለአማች ብቻ ነው የሚሰጠው እንጂ ሌላ ስፌት የለም የሚሰጠው። ለወንድም ወይ ለጎረቤት ወይ ዝም ብሎ ሰርግ ሲኖርባት። አሁን ለምሳሌ እኔ ካገባሁ ጓደኞቼ በድሮ ጊዜ አንዳንድ ቤት ማስዋቢያ አንዳንድ ሰፍቶ ጊፍት ይሰጡኛል። እኔም ለማግባት ስዘጋጅ ብዙ እሰፋለሁ። በቃ ቤቴ ሞላ ማለት ነው። እንደዛ ጓደኛ ለጓደኛ የሚሰጥ አለ። በአሁን ጊዜም ግን እንደ ጊፍት ገዝቶ የሚሰጡሻሉ የእናት ጓደኞች። አሁን ለምሳሌ ያንቺ ጓደኞች ባይሰጡሽም እናትም እንደዛው ሌላው ጓደኛዋ ስታገባ ገዝታም ስለምትሰጥ አለ። ቤት ማስዋቢያ ብዙ ስፌቶች አሉ። እስከ 200 ሺህ ብር ታወጣለች አላልኩሽም? ይቀንስላታል። ጓደኞቿ ሲሰጧት ይቀንስላታል ማለት ነው። እስከ 200 ሺህ ብር የምታወጣው የተለያየ አይነት ስፌት ስለምትገዛ ነው። ያንን ስፌቶች ይዛ መግባት አለባት። ግዴታ ነው። ይገርማል። አሁን ለቤቴ እኔ ምንም ነገር አልገዛሁም። ለራሴ ሰፍቼ ነው ቤቴን ያስዋብኩት ሙሉ በሙሉ። እህቴ ብቻ ነው 3 ፍሬ፣ እሷን ብቻ ነው ያገዘችኝ። ረጅም ጊዜ ወስዶብሻል? አዎ 1 አመት ያህል ወሰደብኝ። ስፌቶቹ በጣም ቆንጆ ነገር ነው። እቺ እጣን ማስቀመጫ ናት። አዎ እቺን ሰርቶ ለመጨረስ ነው ያህል ጊዜ ወስዷል? ይሄኛም 15 ቀን ራሱ አይፈጅም። እኔ ሀማትሞት የሚባለውን ስፌት ወድጄዋለሁ። በነገራችን ላይ ተመልካቾቻችን ይሄ ሲያልቅ ይሄ ነው የሚሆነው ሙሉ ለሙሉ። አሁን በሐረሪ ቤት እንደዚህ ይሄን ስፌት ሀማትሞት እዚህ ጋር 4 አባ ከተሰቀለ እዚህ ጋር ይሰቀላል፣ እዚህ ጋር ይሰቀላል። አሁን ሙዚየም ስለሆነ ነው ይሄ 4 አባ እዚህ ጋር ከተሰቀለ እንደዚህ ቀጥ ብሎ ነው የሚሰቀለው። ሲሰቀል እቺ እዚህ ቤት ያለችው እናት ማለት ነው 4 ወንድ ልጅ ዳረች ማለት ነው። ይታወቃል። ሀማትሞቱን አይተሽ 4 ወንድ ልጅ አላት ዳረች ማለት ነው ተብሎ ይታወቃል። ኮሙኒኬሽን ነው ማለት ነው። በጣም ቆንጆ። ስለዚህ ምኞትዬ እኔ ደግሞ አንድ ውድ አማች ስላለችኝ ለአማቼ እንድትሰሪልኝ እጠይቅሻለሁ። ይሄንን እንግዲህ 2 ወር ወስዶብኛል ብለሽኛል። የዛሬ 2 ወር መጥቼ ወስደዋለሁ፣ ግን እንድትሰሪልኝ እጠይቅሻለሁ። አው ሰራልሻለሁ፣ ችግር የለውም። እሺ በጣም አመሰግናለሁኝ ስለሰጠሽን ጊዜ፣ ስለሰጠሽን ሙያዊ የሆነ ማብራሪያ በጣም እናመሰግናለን። ዕውቀታችሁን፣ ጊዜያችሁን፣ አቅማችሁን፣ ጉልበታችሁን ምን ያህል እንደምታፈሱበት በዛ ላይ ደግሞ ባህላችሁን ምን ያህል እንደምትጠብቁበት ይሄ በጣም ትልቅ ማሳያ ነው እና እጅግ አድርገን እናመሰግናለን። በድጋሚ መልካም በዓል እንዲሆንልሽ እመኛለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ሀማትሞት የተሰኘውን የስፌት አይነት ይህንን ይመስላል። በዚህ መልኩ አይተነዋል። በጣም ያምራል። ፕሮሰሱ በጣም ይገርማል። የራሱ የሆነ ታሪክ አለው። ከአማች ቤተሰብ ጋር እንደሚያስተሳስር አይተንበታል። የፋና ሚዲያ ኮርፖሬሽን የአረፋ ልዩ የበዓል ዝግጅት አልተጠናቀቀም፣ አሁንም ይቀጥላል። መልካም